ለአምላክ መታዘዝን ምትክ የሌለው የአብራክን ክፋይ እስከ መሰዋት የተገለጠበት ነው ኢድ አልአድሃ አረፋ በዓል። በህዝበ ሙስሊሙ ዘንድ ጠልቅ ትርጉም ያለውና በልዩ ድምቀት የሚታሰበው ኢድ አረፋ ከሁሉም በላይ አንድነትና ወንድማማችነት ጎልቶ የሚወጣበት ነው። ሙስሊሙ ማህበረሰብ የሚሰግዱት አንድ ቦታ ላይ ነው። አንድ ቦታ ላይ በጣም በጉጉትና በስሜት እርስ በርሳቸው በመተባበርና ተክቢራን ይያሉ የሚሰግዱበት አጋጣሚ በመኖሩ ከሌሎቹ የሚለይበት ያደርገዋል። ኢድ አረፋ በሃይማኖቱ አስተምሮ መሰረት ታላቅ እሁድያ ወይም እርድ የሚከናወንበት በዓል ነው። እናም በእለቱ ሁሉም ያለውን የሚቋደስበት ሀብታሙም እጅ አጠሩም ፈጣሪውን አመስግኖ እኩል ተደስቶ የሚውልበት የመረዳዳትና የመደጋገፍ እሴት ጎልቶ የሚወጣበት በዓል ነው። ሰው ለራሱ ከለበሰ ከበላ ከጠጣ በኋላ ሌሎች ደግሞ በዙሪያ ያሉ ጎረቤቶችንም ያቅም ውስንነት ያላቸውንም በማይረሳ መልኩ በአንዳንዴ ከነነፍሱ በመስጠት በጎችን አርደው እንዲከፋፈሉ ማድረግ ሌላ ጊዜ ደግሞ አርዶ በማከፋፈል ዒድም በዚህ ልክ የጋራ ደስታ እንዲሆን የተነጠለ ጌጥ እንዳይሆን የሚደረግበት ጥረትና እሴቱ እጅግ በጣም ደስ የሚል ነገር ነው ብለን እናምናለን። ይበርታ ይቀጥል ነው የምንለው። ከዚህ ስንመለስ ዲያዎችን መርዳት ነው። በጥሬ ገንዘብም ይሁን በምግብም ይሁን በእርድ ስጋ በማከፋፈልም ይሁን ኡድያ ደስታ የጋራ መሆን አለበት። እዚህ ጋር አንዱ የሳቀ እዚህ ጋር አንዱ ያለቀሰ መኖር በጣም ትልቅ ጉድለት ነው በዲናችን። ባህላችንም ነው ደግሞ ኢትዮጵያ ሙስሊም ብቻ ሳይሆን ሌላውም ጥሩ ባህል አለው በዚህ ዙሪያ። ኢስላም ትርጓሜው ሰላም ነው። እናም የሰላም ሃይማኖት ተከታይ የሆነው ህዝበ ሙስሊም ሃይማኖትን ሽፋን አድርገው የራሳቸውን አጀንዳ ለማስፈጸም የሚጥሩ የጸረ ሰላም ኃይሎችን አላማ በአንድነት ቆሞ በማክሸፍ የሀገሩን ሰላም ሊጠብቅ ይገባል። መሰረት የሌላቸው ሚዲያዎች የሚዘረጉት መጣላት ምናምን በሃይማኖት መሃል ለመግባት የሚሞክሩ ሰዎች ስላሉ ያን ሁሉ እርግፍ በማድረግ የራሱ ያማረችውን ሌሎች ሀገሮች የሚኮሩብንን ባህላችንን በማራመድ በተለይ ሙስሊሙ ደግሞ በዚህ ዙሪያ ትልቅ ትምህርት አለው፣ ትልቅ መመሪያ አለው። ሙስሊም ማለት የሰላም ዲን ነው፣ የአንድነት ዲን ነው። ይህንን በማጠናከር አንድነቱን መጠበቅ አለበት። ኢትዮጵያ አሁን ከጀመረችው ሁለንተናዊ የእድገት ጉዞ ለመጎተት የሚጥሩ ባዕዳንን በመታገል እየተከናወኑ በሚገኙ የልማት ስራዎችም በንቃት ሊሳተፍ ይገባል ተብሏል። የውጭ ጣልቃ ገብነትን አለማዳመጥና አለማየት በአሁኑ ጊዜ እንደ ድሮ ወደ ድሮ እጃዙ ቅኝ ይዘት ለማስፋፋት እየተሞከረ ያለበት ዘመን ውስጥ ያለ ነው። አቅም ያላቸው ሀገሮች አቅም የሌላቸውን ለማዳከም ሀገራችን ከዚህ ለማምላት ብዙ እየታገለች ነው። አልሐምዱሊላህ ረብል ዓለሚን ሁላችንም ለሀገር በዲንም በሃይማኖትም በስራም በልማትም መንግስታችን ትክክለኛውን መንገድ ሲይዝ በዛ መጓዝ ያስፈልጋል። ለ1446ኛው የኢድ አልአድሃ አረፋ በዓል የእንኳን አደረሳችሁ መልእክት ተላልፏል። አላሁ አክበር አላሁ አክበር